ያልተጠበቀው የኤርትራ ምላሽ የኢትዮ ኤርትራ የቃላት ጦርነት አሁንም እንደቀጠለ ነው። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል ለገዢው ፓርቲ ብልጽግና ያስተላለፉት መልእክት የብዙዎችን ቀልብ ሳበ። ከቀናቶች በፊት በፊልድ ማርሻሉ ሲወርድ ለነበረው የፉከራ ቀረርቶ ኤርትራን በዛሬው ዕለት ተቀበል ስትል መልእክቷን አስተላለፈች። መረጃው ዝርዝር አለው። የደብረጽዮን ላፕቶፕ የያዘው ሚስጥር። የደብረጽዮን ጠባቂዎች የሰረቁት ላፕቶፕ ውስጥ የተገኙ አስደንጋጭ ሰነዶች የሰራቂዎቹን ጉዳይ መነጋገሪያ ሆኗል። ብዙ ሚስጥርን የያዘችው ላፕቶፕን በቁጥጥር ስር ለዋሉ ጠባቂዎች መጥፎ ዕድል ሆናለች። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና በኢራን ከተሞች የፍንዳታ ድምጾች እየተሰሙ ነው። እስራኤል ለኢራናውያን ከፍተኛ ማስጠንቀቂያ ሰጠች። በእስራኤልም የሟቾች ቁጥር እያሻቀበ ነው። የኢራን መንግስትን ባወጣው መግለጫ ጦርነቱን እኛ አልጀመርነውም፣ ሳንደርስባቸው ነው የደረሱብን፣ እናም እኛ ስንፈልግ ነው ጦርነቱን የምናቆመው ሲሉ ተደምጠዋል። መረጃው ዝርዝር አለው። በልደታቸው ቀን ተቃውሞ የገጠማቸው ዶናልድ ትራምፕ በአሜሪካ መሬት ወታደራዊ ሰልፍና ተቃውሞ በአንድ መድረክ ሲስተናገዱ ውሏል። ትራምፕ በትናንትናው ዕለት ሁለት ተቃራኒ የሆኑ ድርጊቶችን አስተናግደዋል። በአንድ ሳይድ አሜሪካ ለዘመናት አድርጋ የማታውቅ ወታደራዊ ትዕይንት ስታካሂድ፣ በሌላኛው ጫፍ ደግሞ ፕሬዝዳንት ትራምፕን የሚቃወም ከፍተኛ ሰልፍ በበርካታ ስፍራ ላይ ተስተውሏል። ትራምፕ ስለገቡበት አጣብቂኝ ከ2000 በላይ ሰዎች ሰላማዊ ሰልፍ ስለወጡበት ጉዳይ የምንዳስስ ይሆናል። This week, just how quickly things can go from relative. ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።